የበረሃው ሚስጢር ፍጻሜ የሰይፍ አልኢስላም ጋዳፊ ሁለት ገጽታዎች። ሰላም የጳጉሜ ሚዲያ ቤተሰቦች። ጳጉሜ ሚዲያ የዘመን ድልድይ። ጥር 26 በሊቢያ ነፋስ ተራሮች ላይ የተሰማው የጥይት ድምጽ የአንድን ሰው ሕይወት ብቻ ሳይሆን የሊቢያን የ40 ዓመታት ታሪክ ዳግም የቀሰቀሰ ነበር። የሙሐመር ጋዳፊ ተመራጭ ልጅ ሰይፍ አልኢስላም በዚንታን ከተማ በሚገኝ መኖሪያው መገደሉ ሀገሪቷን በሐዘንና በደስታ ስሜት ውስጥ ከፋፍሏታል። ሰይፍ አልኢስላም ጋዳፊ ከወንድሞቹ በተለየ መልኩ የግል ሕይወቱን ከሚዲያ እይታ ለማራቅ ይጥር ነበር። ሰይፍ አልኢስላም በለንደን በነበረው ቆይታ ከምዕራባውያን ጋር የነበረው ቅርርብ ለበርካታ ወሬዎች በር ከፍቶ ነበር። በተለይ ከእስራኤላዊቷ ተዋናይ ኦርሊ ዌይነርማን ጋር የነበረው ግንኙነት በወቅቱ መነጋገሪያ ነበር። ሆኖም በኋላ ላይ ሰይፍ ከሩሲያዊቷ ሴት ጋር በድብቅ ትዳር መመስረቱንና የእጅ ሚስቱን በዚንታን በነበረበት አስቸጋሪ ዓመታት ከጎኑ እንደነበረች ይናገራል። ሰይፍ ቢያንስ 2 ልጆች እንዳሉት የሚታመን ሲሆን እነዚህ ልጆች በአባታቸውና በአያታቸው ስም ምክንያት ለደህንነታቸው ሲባል ስማቸውና የሚኖርበት ስፍራ በሚስጥር ተይዟል። ከሊቢያ ውጪ ምናልባትም በሩሲያ ወይም በአፍሪካ ሀገራት በስደት እንደሚኖሩ ይገመታል። ሰይፍ በመጨረሻው የህይወት ዘመኑ የልጆቹን ድምጽ የሚሰማው በስልክ ብቻ እንደነበር የቅርብ ምንጮች ይገልጻሉ። ሰይፍ አልኢስላም በዓለም አቀፍ ማህበረሰብና በሊቢያ ህዝብ ዘንድ ለፍርድ እንዲቀርብ የሚፈለግበት ዋነኛው ምክንያት በ2011 ዓመፅ ወቅት የፈጸማቸው ተግባራቶች ናቸው። የዓለም አቀፍ የወንጀለኞች ፍርድ ቤት በግድያና በስቃይ ወንጀል ይፈልገው ነበር። በሊቢያ ከተሞች ሰላማዊ ሰልፈኞችን በከባድ መሳሪያ እንዲደበድቡ ትዕዛዝ ሰጥቷል በሚል ይከሰሳል። ሰይፍ በቴሌቪዥን ቀርቦ ሊቢያን የደም ወንዝ እናደርጋታለን በማለት ከተናገረው ንግግር በኋላ ላይ ለተከሰተው የንጹሃን እልቂት እንደ ማበረታቻ ተቆጥሮበታል። የጋዳፊ ቤተሰብ ከሊቢያ ህዝብ የነዳጅ ሀብት በ100 ቢሊዮን የሚቆጠሩ ዶላር አባክኗል በሚል ከሚከሰሱበት መካከል ሰይፍ ግንባር ቀደሙ ነበር። የሰይፍ አልኢስላም ታሪክ ያለ ሚዛናዊ እይታ ሊጠናቀቅ አይችልም። ጳጉሜ ሚዲያ የዘመን ድልድይ። እርሱ በሊቢያውያን ዘንድ በሁለት መንገድ ይታያል። አንደኛው እንደ ለውጥ ፈላጊ ነው የሚታየው። ከ2011 በፊት ሰይፍ ሊቢያን ወደ ዘመናዊነት ለመቀየር የጣረ ሰው ተደርጎ ይታያል። ሊቢያ የጅምላ ጨራሽ መሳሪያዎቿን እንድታስወግድ በማድረግ ከዓለም ጋር እንድትታረቅ አድርጓል። በርካታ የፖለቲካ እስረኞች እንዲፈቱና የሰብአዊ መብት ተቋማት እንዲቋቋሙ ጥረት አድርጓል። በለንደን ስኩል ኦፍ ኢኮኖሚክስ የተማረው ዕውቀቱ ሊቢያን ወደ ዲሞክራሲ ያሸጋግራታል የሚል ትልቅ ተስፋ በምዕራባውያን ዘንድ ጥሎ ነበር። የስልጣን ወንበር ሲናወጥ ግን ያ የስልጣን ገጽታዎች ተቀያየሩ። ከህዝብ ይልቅ ለቤተሰቡ ስልጣን ታማኝ በመሆን በገዛ ወገኖቹ ላይ ጦርነትን አውጇል። እኛ ካልገዛ ሊቢያ ትጠፋለች የሚለው የአባቱ ፍልስፍና ተከታይ ሆኖ ተገኝቷል። ሰይፍ አልኢስላም ከተገደለ በኋላ የሊቢያ ፖለቲካ አዲስ ምዕራፍ ውስጥ ገብቷል። የሱ መገደል ለአንዳንዶቹ የፍትህ መረጋጋት ሲሆን ለሌሎች ደግሞ ሊቢያ ሊያረጋጋ የሚችል ሰው ማጣት ነው። በደጋፊዎቹ እምነት ሰይፍ በትርምስ ውስጥ ለነበረችው ሊቢያ ብቸኛው መረጋጋትን ሊያመጣ የሚችል ልዑል ነበር። ለእነሱ ሰይፍ የሞተው እንደ ሰማዕት ነው። ለተቃዋሚዎቹ ደግሞ የሱ መገደል የጋዳፊን አገዛዝ ናፋቂዎች ተስፋ ያስቆረጠና ለወደፊት ዲሞክራሲያዊቷ ሊቢያ መንገድ የከፈተ ክስተት ነው። የሰይፍ አልኢስላም ጋዳፊ ህይወት በለንደን የድሎት ህይወት ተጀምሮ በዚንታን በረሃማ ተራሮች ላይ በደም ተደምድሟል። የፈጸማቸው ወንጀሎች የታሪክ ጠባሳ ሆነው ቢቀሩም በሊቢያ ፖለቲካ ውስጥ የነበረው ተጽዕኖ በቀላሉ የሚረሳ አይደለም። ዛሬ ላይ ግን ሰይፍ የለም። ነገር ግን ሊቢያ አሁንም በሱ የደም ወንዝ ዛቻ እና በነበረው የለውጥ ተስፋ መካከል የራሷን ማንነት ፍለጋ ላይ ትገኛለች። የሱ ሞት የአንድን ቤተሰብ ግዙፍ ታሪክ ቢዘጋም የሊቢያ ህዝብ ግን አሁንም ወደፊትም የሚመራው እውነተኛ መሪ በመጠባበቅ ላይ ነው። ጳጉሜ ሚዲያ የዘመን ድልድይ።